ይህ አዋዜ ሰበር ነው። አሜሪካ የጦር ጀቶቼ ክፍለ ሀገራትንና ደሴቶችን ቀላቅለው ቃኝ ራዳሮችን፣ የሚሳኤልና ሰው አልባ ስፍራዎችን ደርበው እያነቦጩ ነው ትላለች። ኢራንም ጎረቤቶቿን በተለይም ኩዌትና ባህሬንን ከፍ ሲልም ዮርዳኖስን በሚሳኤል ጫፍ ስሸቀሽቃቸው በሰው አልባ ፈንጂ ሳፈነዳዳቸው አደርኩ ብላለች። ሀገሮቹም ተተኩሶብናል፣ ስንከላከል ነግቷል ነው የሚሉት። ትራምፕ ከትናንት ምሽት 5 ሰዓት ጀምሮ የኢራንን ወደቦች ያጠሩ መሆናቸው ታውቋል። ኢራን በየቀኑ የ500 ሚሊዮን ዶላር የነዳጅ ገቢ ታጣለች። ይህ በእንዲህ እንዳለ ነው ትራምፕ ከወራት በፊት ስልጣኔ ዛሬ ምሽት ይሞታል ያሉትን ሰቅጣጭ ማስጠንቀቂያ የደገሙት። ኢራን ወደ ድርድሩ ጠረጴዛ ካልተመለሰች በሚቀጥለው ሳምንት ድልድዮቿንና የኃይል ማመንጫ ተቋማቷን እንዳልነበሩ አድርጌ አወድማቸዋለሁ ሲሉ ዝተዋል። ፎክስ ኒውስ የሁለቱ አገሮች መካከለኛው ምስራቅ ጨለማ ለበስ መቀጣቀጥ በተፋፋመበት ሰዓት መሃል ባደረገላቸው ቃለ ምልልስ ነው ትራምፕ ኢራንን እፈግማታለሁ ያሉት። የትናንቱ ቅጥቀጣ ከቅዳሜ የጀመረ አራተኛው ነው። በሚቀጥለው ሳምንት አሉ ዶናልድ ትራምፕ፣ በሚቀጥለው ሳምንት ነገሮች ይበልጥ ይከፉባቸዋል። የኃይል ማመንጫዎቻቸውን በሙሉ ልናነኩተው ነው። ወደ ድርድሩ ጠረጴዛ አንገታቸውን ሰብረው እስካልተመለሱ ድረስ ድልድይ የሚባል ነገር አይተርፋቸውም ሲሉ አክለዋል። ትራምፕ ባለፈው ሚያዝያ ወር ነበር ለመጀመሪያ ጊዜ እንዲህ አሉት። እርምጃውን ሊወስዱ 90 ደቂቃ ሲቀራቸው ፓኪስታን እግሬ ስር ተነጠፈች። ኢራኖች በፓኪስታን በኩል የ15 ቀን ጊዜ ይስጡን፣ የሚፈልጉትን ውል እንቋጥራለን። እስከዛው ጦርነቱ በሁሉም ግንባሮች ይቆማል። እኛም ሆርሙዝ ሰርጠን እንደ መጋዘን በር ወለል አድርገን እንከፍተዋለን ስላሉኝ ተውኩት ማለታቸው አይዘነጋም። ከዛ በኋላ ግልብጥ ዓለም ነው። ድልድዮችና የኃይል ማመንጫዎችን ጨምሮ የእስላማዊ አብዮተኞቹን ኢራን መሠረተ ልማት አነፍረዋለሁ ሲሉ ነበረ ሰቅጣጭ ማስጠንቀቂያቸውን የሰጡት ለመጀመሪያ ጊዜ ባለፈው ሚያዝያ ወር። ማስጠንቀቂያው እጅግ ሰቅጣጭ ከመሆኑ የተነሳ የተባበሩት መንግሥታት የሰብአዊ መብቶች ዋና ኃላፊ ቮልከር ቱርክ አላስቻላቸውም። በዓለም አቀፍ ሕግ መሠረት ሆን ብሎ የሰላማዊ ሰዎችን ሰላማዊ መሠረተ ልማት ማጥቃት እኮ የጦር ወንጀል ነው ሲሉ መብከንከናቸው አይዘነጋም። የ1949 የጄኔቫ የጦርነት ሰብአዊ አካሄድ ስምምነት ለሰላማዊ ሰዎች እጅግ አስፈላጊ የሚባሉ ነገሮች ላይ የሚደረግ ጥቃትን ይከለክላል። ትራምፕ ብሬት ባይኤር የሚሰኝ የፎክስ ኒውስ ጋዜጠኛ ሰርክ ማክሰኞ ምሽት በሚያቀርበው ስፔሻል ሪፖርት ላይ ባደረጉት ቃለ ምልልሳቸው ሲናገሩ የኤነርጂ ኢላማዎችን የመጨረሻ ነው የምናደርጋቸው፣ ሆኖም መጨረሻ ላይ እነሱም አይቀርላቸውም፣ ይነኩታሉ ብለዋል። የአሜሪካ ተደራዳሪዎችም ይህን መልእክታቸውን ለኢራን አቻዎቻቸው እነ ቋሊባፍና አርጋቺ ዘንድ ወይም ጆሮ እንዲደርስ አድርገዋል ይላሉ ትራምፕ። የላኩትን መልእክት ይዘት ሲናገሩ ውል ብትቋጥሩ ይሻላችኋል እናንተ ሰዎች፣ ወይም የሚተርፋችሁ አንድም ነገር አይኖርም ይላል። ኢሳያስ እንግዲህ አሁን ተመልሰን የመጀመሪያው የጦርነት መንፈስ ውስጥ ነው ያለነው። ከዚህ በኋላ የመግባቢያ ስምምነት ስላሉት ጉዳይ በቁም ነገር ማንሳት አይቻልም። የተጣለ ወይም ያልተቀደደ ወረቀት ከመሆኑ በስተቀረ ምንም ቦታ የለውም እና ነገሮች ይህን ያህል እየከፉ ከመምጣታቸው የተነሳ ሁሉም ነገር ወደ ኋላ በኋላ ማርሽ ወደ ነበረበት ተመልሷል። የኢራን ወደቦችና የውሃ መውጫ ዳርቻዎች በሙሉ በዩናይትድ ስቴትስ አሜሪካ ባህር ኃይል ዕቀባና ከበባ ውስጥ ዳግም ወድቀዋል። ይሄ ከሆነ ከ10 ሰዓት በላይ ተቆጥሯል ማለት ነው። ይህም በዜናው ላይ እንደገለጽኩት ዶናልድ ትራምፕ ያሉትን መሠረት በማድረግ ኢራን በዚህ በደቀቀ ኢኮኖሚዋ ባላቋረጠ ጦርነት ውስጥ በሚገኝ
ሁኔታ ውስጥ እያለች በየቀኑ $500 ሚሊዮን ታጣለች ማለት ነው። ትራምፕ ይህንን የባህር ከበባና ዕቀባቸውን አስመልክተው መጀመሪያ ላይ እንደምታስታውሰው ብዙ ተነጋግረንበታል። በሰርጡ የሚተላለፉ መርከቦች የጭነታቸውን ይዘት 20% ለዩናይትድ ስቴትስ አሜሪካ ለምታወጣው ወታደራዊ ወጪ ማካካሻ ይከፍላሉ የሚል ነበረ። ይህንን ብዙ በማሳመን ፕሬዚደንቱ ይህንን እንዲተዉ መደረጉንና በምትኩ የሰላጤው ሀገሮች ከዚህ በፊት በዩናይትድ ስቴትስ አሜሪካ ኢኮኖሚ ላይ ኢንቨስት ለማድረግ መዋለ ንዋይ ለማፍሰስ የገቧቸውን በነፍስ ወከፍ $1,000 ትሪሊዮን እነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኳታር በነፍስ ወከፍ $1 ትሪሊዮንና ከዛም በላይ በአሜሪካ ኢኮኖሚ ውስጥ ኢንቨስት መዋለ ንዋይ ለማፍሰስ የተስማሙ እና የተፈራረሙ መሆኑ ይታወቃል። አሁን ከዛም በላይ የአሜሪካ ኢኮኖሚ ላይ ከፍተኛ መጠን ያለው መዋለ ንዋይ ለማፍሰስ በገቡላቸው ቃል መሰረት ይህ ማካካሻ ሆኖ አሜሪካ የሆርሙዝ ሰርጥ ባላደራ ጠባቂ በመሆን የመርከቦች ትልልፍ እንዲቀጥል እንደምታደርግና ወታደራዊ ከለላ እየሰጠች ማለት ነው እና ለዚህም 20% ማስከፈል እቅዷን በመተው ጥቅሟን የሰላጤው ሀገሮች በኢኮኖሚያ ውስጥ በሚያደርጉት ተጨማሪ መዋለ ንዋይ ፍሰት እንደምታካክሰው አስታውቀዋል። በዚህ መሰረት እንግዲህ በትናንት ዘገባችን ከትናንት 24 ሰዓት በፊት 22 መርከቦች መተላለፋቸውን ተገልጾ ነበር። በዛሬው ዕለት በትናንትናው ዕለት ደግሞ ምን ያህል መርከቦች እንዳለፉ እነዚህ እንግዲህ ከኢራን ቁጥጥር ውጭ በሆነ መንገድ ነው እንዳለፉ ወይ ማምቻው ላይ መረጃ እናገኝና ልነግራቸው እንችላለን። የነዳጅ ዋጋ ማሻቀቡን ቀጥሏል። እዚህ ላይ ነው የምንገኘው። ኢሳያስ ዓለም እንግዲህ አሁን ተመልሶ መጀመሪያ ወደ ነበረበት ሁኔታ ነው ያለው። ፓኪስታን እና ኳታር ለማደራደር ብዙ ጊዜ ሩጫ ያደርጉ ነበርና አሁን በዝምታ ውስጥ ከሆኑ ያሉት። በሌላ መልኩ ደግሞ ፓኪስታንን ብንወስድ ከሳውዲ ጋር ያላት ግንኙነት ምን ላይ ሊደርስ ነው ማለት ነው? ፊቷን የምታዞርበት ጊዜ እየተቃረበ ነው ማለት እንችላለን። ዓለም የተለመደው የኳታር እና ቱርክም ይጨምራል። እነዚህ ይህ በሚገባ በተረጋጋ መንፈስ ተማምነውበት በነጠረ መልኩ ሳይስማሙበት ወይም አሻሚ በሆኑ አገላለጾች የተሞላ የይድረስ የመግባቢያ ያሉት ያልተግባብቶ ስምምነት ውጤቱን አይተናል።